ሴቶችና ማህበራዊ ጉዳይ ቢሮ ነው። ለሴቶችና ማህበራዊ ጉዳይ ቢሮ ኃላፊነቱን ሰጥቶ ከንቲባ ጽህፈት ቤት ደግሞ ሁሉንም ይመለከታል። ሁሉም ለዛ ተጠሪ ነው። በሱ አድርጎ ስራውን ማሰራት አይቻልም ወይ? የግድ ለከንቲባ ጽህፈት ቤት ተጠሪ ተቋማት መብዛት አለባቸው ወይ? በጣም የተለዩ መሰረታዊ የሆኑ ነገሮች ላይ ማተኮር አይቻልም ወይ የሚል አስተያየት አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት ከንቲባም ሪፖርታቸውን ለዚህ ምክር ቤት በሚመጥን ለሰሚው ለመላ የአዲስ አበባ ከተማ ህዝብ ተገቢ መረጃ ሊሰጥ በሚችል መልኩ አጠናክረው ስላቀረቡት እጅግ ማመስገን እፈልጋለሁ። ዶክተር አለማየሁ እንዳሉት እኔም መጀመሪያ ላይ ሳየው እንትኑ በስቶብኝ ነበር። ረጅም ጊዜ ሊወስድ ይችላል የሚል እንትን ነበረኝ። እሱ ብቻ ግን አይደለም። ተከታትላችሁት ከሆነ እኔ ቀድሜ እያነበብኩ ነበር የሚሄደው፣ ፈጥናለሁና አንዳንዶቹ ገጾች ላይ ፓራግራፍ ሁሉ እየጨመሩ የሄዱበት ሁኔታ እንዳለ አይቻለሁ። እዚህ የሌለ ግን እሳቸው የጨመሩት በተለይ ቁጥር ነክ የሆኑ መረጃዎች፣ ኢንፎርማቲቭ የሆኑ ነገሮች እየጨመሩ የሄዱ መሆናቸውን ማየት ችያለሁ። እንግዲህ 5 ዓመት አይደል አብረን የቆየ ነው። ባለፉት 5 ዓመታት ያየናቸው ለውጦች ምንም የሚስተባበል አይነት ነገር አይደለም። ከገቢ መነሳት እንችላለን። ገቢ ለምሳሌ 2013 51 ቢሊዮን ነበረ። አሁን ላይ 350 ቢሊዮን በላይ ሆኗል። የ7 እጥፍ የተመዘገበበት ሁኔታ እናያለን። የግብር መሰረቱን የማስፋት እና የተለያዩ አዳዲስ ነገሮችን ከመጨመር ጀምሮ ይሄን ታሳቢ ያደረገ ስራ መሰራቱን ማየት ችለናል። ከዛ ባሻገር በተለያየ መልኩ እንግዲህ ከኔ በፊት የተናገሩ የምክር ቤት አባላት ገልጸውታል። እሱን መድገም አልፈልግም። ከምጠይቃቸው ወይም ከማነሳቸው ሀሳቦች ጋር እያያያዝኩ ምሳሌዎች ላዳብር እችላለሁ። ትልቁ ነገር ግን እኔም በነበርኩበት የቋሚ ኮሚቴ በኩል በተለይ ሴቶችና ማህበራዊ ጉዳይ ቋሚ ኮሚቴ ስር ያሉ 10 በብዛት በኋላ ላይ 9 ሆነዋል። አንዱ ወደ ሌላ ቋሚ ኮሚቴ ስለሄደ እነሱ ላይ ያለውን ለውጥ በማየት ከተማው ላይ ያለውን ለውጥ መመልከት ይቻላል። በተለያየ መልኩ ተገልጸዋል። ትምህርት፣ ጤና ላይ፣ ሴቶችና ህጻናት ላይ፣ የበጎ ፍቃድና የህዝብ ተሳትፎ ማስተባበር ስራዎች ላይ የታዩት ለውጦች በቁጥርም በአይነትም እዛ ላይ እኛ የዕለት ከዕለት እየተከታተልናቸው ነበር እና ለውጦችን በጣም በሚገርም ሁኔታ ነበር የምናየው። እንደተባለው የአመቱ 2014 መጀመሪያ ላይ በነበሩን ጉብኝቶችና ሪፖርት አሰማም ላይ ብዙ ቅሬታዎች ነበሩን። እንዲያስተካክሉ የምንፈልጋቸው ነገሮች ብዙ ነበሩ። ከዛ በሂደት እየተስተካከሉ እየተሻሻሉ መግባባትም የበለጠ እየጨመረ መጣና በሆነ አጋጣሚ በስራ ብለን በምንጎበኝበት ወይም ሱፐርቪዥን ስራ በምንሰራበት ሪፖርት በምናዳምጥበት ብቻ ሳይሆን እንደ ነዋሪ ስንንቀሳቀስ የምናያቸውን የምንታዘባቸውን ነገሮች ደውለን ወዳውን ነበር ኢንፎርም እናደርጋቸው። ለምሳሌ አሁን ትምህርት ቢሮ ላይ፣ ጤና ቢሮ ላይ የምናያቸው በአገልግሎት ትምህርት ቤቶች ላይ፣ ጤና ጣቢያዎች ወይም የምንሰማቸውን ነገሮች ደውለን ወዳውኑ እነግራቸዋለን። ወዳውኑ ያስተካክላሉ። እነሱ በጉብኝት ብቻ ሳይሆን እንዳልኩት በዚህ መልክ ምን ያህል ተቀራርቦ ተግባብቶ መስራት ይቻል እንደነበረ ያም ውጤት እንዳስመዘገበ በተግባር አይቻለሁ። ይሄን አጠቃላይ ነገር ብዬ አንዳንዶቹ ላይ ጥያቄ ማስተያየትም ለመስጠት እንግዲህ በቀጣይም ሊታሰብባቸው የሚገቡ ጉዳዮች ናቸው ብዬ ስለማስብ፣ ለምሳሌ ፍትህ ቢሮ በሪፖርቱም ላይ እንደተመለከተው ውጤታማ የሆነ የስራ አፈጻጸም አሳይቷል። በግልጽ የሚታይ በተለይ ከፍትሐብሔር ጉዳዮች ጋር ተያይዞ የከተማዋን ህዝብ ሀብት እንዳይመዘበር ወይም አላግባብ እንዳይባክን በማድረግ ረገድ ትልቅ ሚና ተጫውተዋል፣ መሬትም ጨምሮ። ነገር ግን ከዚህ በላይ መስራት ይችላል ብዬ አስባለሁ። ፍትህ ቢሮ ከዚህ በላይ መስራትም አለበት። ትልቅ ከተማ ነው፣ ብዙ ህዝብ ያለበት ከተማ ነው፣ በጣም እያደገ ያለ ከተማ ነው። ስማርት ሲቲ የሚለው እኔ በእንግሊዝኛ ሳወራ ነው የማነሳው። ስልጡን ከተማ በአማርኛው ትክክለኛው የዚህ የሚገልጸው ስልጡን ከተማ። አሁን ዘመናዊ ከተማ ምናምን የሚለውን ገላጭ ነው ብዬ አልወስድም። ዘመናዊ ማንኛውም ነገር ዘመናዊ ተብሎ ሊገለጽ ይችላል፣ ሞደርን የሚለውን ስለሚገልጽ ሶ ኖት ኦንሊ ሞደርን በት ኦልሶ ስማርት ሲቲ አይደል እያልን ያለ ነው። ወደ አማርኛው ዘመናዊ ብቻ ሳይሆን ስልጡን ከተማ ነው እየፈጠርን ያለ ነው።
በዛ መልክ ይሄን በዛ ሊመጥን በሚችል መልኩ ግን ስልጣንም ተግባርና ኃላፊነትም ሊሰጥ ይገባል ብዬ አስባለሁ። ከዚህ አንፃር ቻርተሩን ለማሻሻል ቻርተሩ ላይ ያሉ ጉድለቶች ያሉ ክፍተቶች እንዲሞሉ ለማድረግ ታስታውሱ ከሆነ ምናልባትም በ5 ዓመት መጀመሪያ አካባቢ ይመስለኛል አንስቼ የነበረው ቻርተሩ እንዲሻሻል አስተዳደሩ ምንድነው እየሰራ ያለው የሚለው አሁንም እሱን ነው የምደግመው። ፍርድ ቤት ቀጣይ ሪፖርት ሲያቀርብ እንሰማዋለን። በጣም የተሻለ አፈጻጸም አላቸው የከተማ ፍርድ ቤቶች። ይሄን የተሻለ አፈጻጸም እና አቅም ተቋሙ እስካለ ድረስ ሀብትም እያወጣን እስከሆነ ድረስ ከዚህ በላይ የተሻለ ስልጣን ሊኖራቸው ይገባል። ከዚህ በላይ የተሻለ ኃላፊነት ሊወስዱ ይገባል ብዬ አስባለሁ። ይሄን ታሳቢ ያደረገ ስራ ለመስራት ቻርተሩ ካልተሻሻለ ከዚህ በላይ ምንም ሊሰሩ አይችሉም። ከዚህ በላይ ምንም ሊያደርጉ አይችሉም። እሱን በማሻሻል ረገድ ምንድነው እያሰብን ያለነው? ከፍትህ ሚኒስቴር ጋርም በመነጋገር ከጠቅላይ ሚኒስትሩም ጋር በመወያየት የከተማ አስተዳደሩ ሊኖረው የሚገባው ስልጣን በትክክል ሊኖረው ይገባል። በአዋጅ መገደብ የለበትም። ይሄ በደንብ ትኩረት ሊሰጠው ይገባል የሚል እምነት አለኝ። ሌላው ከቤቶች ልማት ጋር ተያይዞ በጣም ትልቅ ለውጥ መጥቷል። ብዙም የሚታዩ ነገሮች አሉ። ከዛ ጋር ተያይዞ ደግሞ የቤቶች የግል ቤቶችንም አስተዳደርና ሂደት ለመከታተል አዋጅ ወጥቷል። በእርግጥ አዋጁ ትንሽ ጉድለቶች ክፍተቶች ያሉበት ይመስለኛል። በፍጥነት የወጣ ህብረተሰቡን በማወያየት የህብረተሰቡን የአከራይንም የተከራይንም ስሜትና ፍላጎት በማገናዘብ አማካይ የሆነ ነገር ይዞ መጥቷን ብዬ አላምንም። ከዛም አልፎ መሻሻል የሚኖርባቸው ነገሮች ይኖራሉ። ግን የፌዴራል መንግስት ስልጣን ስለሆነ እኛ ጋር አሁን እዚህ ብዙ እንትን ላንል እንችላለን። አፈጻጸም ላይ ግን በደንብ መታየት ያለበት ነገር ማንሳት እፈልጋለሁ። ሪፖርቱም ላይ ከ500,000 አካባቢ ነው የተባለው የአከራይ ተከራይ ግንኙነት ጉዳይ። ይሄ ትልቅ ህዝብ ነው። 500,000 ማለት አባወራው ነው። ውሉን ነው መሰረት አድርገን ያነሳ ነውና ይሄ 500,000 በስሩ እንደው 3-4 ሰው አለ 4 በአማካይ አለው ብለን ከወሰድን 2 ሚሊዮን ህዝብ ነው። እና ስለዚህ ህዝብ ነው እያወራን ያለ ነው ማለት ነው። በዛ ደረጃ ትልቅ ክብደት ሰጥተን ማየት አለብን። አንድ ሁለተኛው አዋጁ ለምሳሌ በየአመቱ የኪራይ መጠን እየተጠና ሊጨመር እንደሚችል ያስቀምጣል። አሁን ዘንድሮ ተጠንቶ ተብሎ የቀረበው ጭማሬ በ2 አመቱ ነው። አዋጁ እንኳን የሰጠውን መብት ለአከራዮች እኛ እየነፈግን ነው ማለት ነው። እኛ መስራት ሲገባን ባለመስራታችን በተለይ ይሄን የሚመለከተው ተቋም የቤቶች ልማት ቢሮ በየአመቱ ነው መስራት ካለበት መስራት ያለበት ጥናት ነው። እኔ እንደውም እውነቱን ለመናገር ጥናትስ ያስፈልጋል የሚል ጥያቄ አለኝ። አሁን የተጠናው ጥናትስ ምን ያህል መሰረታዊ ችግሮችን ይፈታን የሚል ሀሳብ አለኝ። ለምን ዲፕሊኬሽን ኦፍ ኢፈርትም አለ። ሪሶርስም የሰው ኃይልም ጊዜም ለምን እናባክናለን? የአሁኑን እንመልከተው። ለምሳሌ የማዕከላዊ ስታቲስቲክስ አገልግሎት የሚሰራው ጥናት አለ በየአመቱ ከኑሮ ውድነት ጋር አያይዞ የዋጋ ጭማሪዎች ምን እንደሆኑ የሚያመለክተው ነገር አለ። እሱን መሰረት አድርገን ሌላ ምንም ጥናት ሳያስፈልግ በየአመቱ ያለውን ሪፖርት መነሻ አድርገን ጭማሪውን መወሰን ይቻላል። አሁንም የተደረገው ኮሱ ነው። ጥናት ተጠና ተባለ፣ ግን ውጤቱ ሲመጣ አሁን 11.5% ነው አይደል ይጨመራል የተባለው። የሚገርማችሁ የማዕከላዊ ስታቲስቲክስ አገልግሎት መረጃዎች የሚያሳዩት የጭማሪው አመታዊ ጭማሪው ከ10 እስከ 13% እንደሚያመለክት ይገለጻል። እሱን አቬሬጅ እንውሰደው። 10 ሲደመር 13 23 ይሆናል። ሲካፈል ለ2 11.5 ነው። በቃ ይሄ ነው የተሰራው። ይሄ ምንም መዞር ብዙ ሰው ማነጋገር ወይም ሌላ አላስፈላጊ ጊዜና ሀብት ማባከን ያለብን አይመስለኝም። ያም የመንግስት ተቋም ነው፣ እንደው ዋና ስራው ነው። እሱን መነሻ አድርገን መጨመር ካለብን በየአመቱ ሌላ ድካም ሳያስፈልግ በመጨመር ማየት። ይሄን ስለ ተከራዮች ብቻ ሳይሆን የአከራዮችን መብት ግምት ውስጥ ማስገባት ያስፈልጋል። ግንኙነታቸው ሰላማዊ እንዲሆን ተግባብተው እንዲኖሩ። አንዳንዴ እኮ የማይጨምሩም ይኖራሉ። አሁን ለምሳሌ በዚህም እኮ እስከዚህ መጨመር ትችላላችሁ ተብሎ ግን ግንኙነታቸው አንዳንድ ጊዜ አይታችሁ ከሆነ 7 ዓመት 10 ዓመት አብረን ኖርን ብለው ሳይጨምሩ የሚኖሩበት ጊዜ እንዳለ ይታወቃል። ይሄን ሁላችንም ተከራይተን ያለፍን ሰዎች ነን። የውጭ ሀገሩም ልምድ
የኪራይ መጠን ለመጨመር የቤት ኪራይ እኔ በአጭር ጊዜ ውስጥ ያየኋቸው ቤቱ ላይ ማሻሻያ ሲያደርጉ ነው። እድሳት ካደረጉ የተወሰነ የሚቀይሩት ነገር ካለ ያን ታሳቢ አድርገው ሊጨምሩ ይችላሉ። ከዛ በላይ ለተወሰኑ ዓመታት ሳይጨምሩ ዝም ብለው የሚኖሩበት ሁኔታ አለ። እኛም ጋር እንደዚህ አይነት ነገሮች ሲፈቀዳሉ ወይ ለምሳሌ ቤቱን አሻሽሎ የእንጨት ቤት ከነበረ ጭቃ ቤት ከነበረ በቡልኬት ሰርቶ አሻሽሎ ሲያቀርብ ኪራይ እንዲያሻሽል የሚፈቅድ የህግ አሰራር አለን ወይ? የተወሰነ ጥገና እድሳት አድርጎ ወጪ አወጣን ገንዘብ፣ ስለዚህ ያን ለማካካስ የሚያስችል መጨመር ይችላል ወይ የሚለውን ቅሬታዎች ስለሚነሱ ነው። ያን ታሳቢ ያደረገ ስራ ቢሰራ ተገቢ ነው እያስባለሁ። አሁን የሁለቱን ዓመት ነው እያሰብን ያለ ነው፣ ግን የአንድ ዓመት በዝምታ ነው የታለፈው። ያ ማለት የአከራዮችን መብት የሚጥስ ነው ከአዋጁ አንጻር ከህጉ አኳያ ማለት ነው። ሌላው በደንብ መታየት አለበት ብዬ የማስበው አንዳንዶቹ ላይ ለምሳሌ ከመንገድ ዳር ልማቱ ጋር ተያይዞ በጣም የሚታይ ስራ ነው እንደተባለው የቀበና ብዙ ጊዜ በዛም ስለሚሄድ ነው። ቀበና ወንዝ ላይ የተሰራው ስራ አለ። ያን ስራ ለመስራት የተነሱ ነዋሪዎችም አሉ። ግን ከአቦ ለምሳሌ ከአቦ ቤተ ክርስቲያን እስከ ድሮ ይሃ ትምህርት ቤት የሚባለው ድረስ ያለው ወንዝ ልማት እኩል ነው ከሌሎቹ ጋር የተነሱት ተነሾች። ግን ምንም የተጀመረ ስራ የለም። ተነሾች ግን ለሁለት ዓመታት ላለፉት 2 ወይ 3 ዓመታት ተነስተው ከአካባቢው ርቀው ዝም ብሎ ነው ቦታ ያለው ማለት ነው። ስለዚህ አንድን ነገር በተለይ የመልሶ ማልማት ስራ ስንሰራ ወዳውኑ ምን ጀምር ሲሆን ቢነሱ አይሻልም ወይ? እንደው ምኒልክ ሆስፒታል ፊት ለፊት ያለም አንድ ቦታ አለ። እሱ አሁን ለምሳሌ ረጅም ጊዜ ሆኖታል ከተነሱ ነዋሪዎቹ፣ ግን ስራው እስካሁን አልተጀመረም። ታጥሮ ዝም ብሎ ነው ያለው። እንዲህ አይነት በየከተማው መሀል ሊኖሩ ይችላሉ። በአጠቃላይ ምሳሌ አድርጌ እሱን አነሳው እንጂ እንዲህ አይነት ነገሮች በተለይ ከማስነሳታችን በፊት በእርግጠኝነት ስራው መቼ እንደሚጀምር መታወቅና መወሰን አለበት ብዬ አምናለሁ። ከዚህ አንጻር ልብ ቢባል ጠቃሚ ነው ብዬ እወስዳለሁ። ከመንገድ ስራዎች ጋር ተያይዞ አሁንም የታዘብኩትና የሄድኩበትም ጭምር በአካባቢውን ለምሳሌ ከጉራራ ባንኮርጫ አድርጎ አባዶ ይመስለኛል ወይም 02 ሊሆን ይችላል የሚሻገር መንገድ አለ። ቀደም ሲል በተወሰነ ተሰርቶ ነበር። ግማሽ አስፋልት ተነጥፏል። ከዛ በላይ ያለው ግን ያው ኮረኮንቹ ነው እና አሁን በየአመቱ ክረምት በገባ ቁጥር እየተሸረሸረ በጣም አስቸጋሪ ሆኗል ያ መንገድ። ግን የሚገርማችሁ በጣም ብዙ ህዝብ ደግሞ እዛ ኗሪ ያለ የማይጠበቅ ባለፉት በርካታ የተወሰኑ አመታት ልዩነት ነው ያየሁት እኔ እዛ አካባቢ ስንቀሳቀስና ብዙ ህዝብ የሚኖርበት ነው። ተገልጋይ አለ። የተጀመረ ስራ ነበረ። ለምንድን ነው የቆመው መንገዱ? ለምን ተጠናክሮ እንዲቀጥል አልተደረገም? ከዛ በኋላ ብዙ ስራዎች እየተሰሩ ነው። ብዙ መንገዶች መልክ እየያዙና ምቹ እየሆኑ ነው። ያ ግን በጣም ያልተመቸ አስቸጋሪ የሆነ መንገድ ሆኖ አግኝቼዋለሁ። ነድቼ ስላየሁት ማለት ነው። በዛው ተሻግረን ለስራ ያየሁት ነገር ስለነበረ ነው። ሌላው ግምት ውስጥ መግባት ያለበት ነገር ለምሳሌ በእኛ ስር ከነበሩ ተቋማት አንዱ የአዲስ አበባ አመራር አካዳሚ ነው እና በየጊዜው እየሄድን ባለፉት አመታት ተስፋ አድርገን የነበረው ሲገነባ የነበረው ተቋም ወደዛ ይገባን አሁን በኪራይ ተጨናንቆ ከንቱን በታች እየሰራ እንደሆነ እናይ ነበር። አሁን ያ ሊያልቅ ሲል ለሌላ ዓላማ እንዲውል ተወስኗን የሚል መረጃ ደረሰን። ወይ ለተሻለ ለላቀ ዓላማ እስከሆነ ድረስ ችግር የለብንም። እኔ ብዙ እንትን የለኝም። ግን ይሄ ተቋም መቼ ነው የራሱ ነገር የሚኖረው? ታስታውሱ ከሆነ ቀደም ሲል የመለስ ዜናዊ ነው የምን የሚባል የነበረው የሱ የነበረ በኋላ ለሌላ ዓላማ ኋላ አበበች ጉበና ሆስፒታል ሆነ። ትክክለኛ ነው። ለጥሩ ስራ ነው የተሰራው። ሌላም የነበረ ይመስለኛል። አሁንም እንደዛ እየተገፋ ሄዶ የት ነው የሚደረሰው? አንድ ሁለተኛ ይሄ ተቋም ለፌደራል መንግስት ከሆነ የሚሰጠው የፌደራል መንግስት በምትኩ ለከተማ አስተዳደሩ የሚሰጠው ነገር አለ ወይ? በአይነት ሊሆን ይችላል፣ በገንዘብ ሊሆን ይችላል። የሚሰጠው ነገር አለ ወይ? አለዚያ ከተማ አስተዳደሩ እየሰራ ፌደራል መንግስት እንደውም የከተማ አስተዳደሩ ከፌደራል መንግስት የሚገባውን ድጎማ
ከዚህ በፊት ማንስቻ ካለው በበጀት ማጽደቅ ጊዜ እያገኘ አይደለም። የፍትሃዊነት ጥያቄ ሊነሳበት ይችላል። ኦፍ ኮርስ ከተማ አስተዳደሩ የሚሰበስበው ገቢ እየጨመረ ከመሄዱ ጋር ተያይዞ ራሱን የሚችል አይነት ሊሆን ይችላል። አሁን ከምንሰራው ግን ከፍላጎታችን አንጻር መታየት አለበት። በየአመቱ ተቋማት የሚፈልጉት በጀት አለ፣ ግን እኛ የምናጸድቀው ቀንሰን ነው። አንዳንድ ጊዜ ከ100 ቢሊዮን በላይ ወይም አንዳንድ ጊዜ 60 ቢሊዮን ከፍላጎት ቀንሰን ነው ያለን አቅም መሰረት አድርገን እያጸደቅን የመጣ ነውና ሰው ብዙ ላይሆን ይችላል። ሲምቦሊክ ግን እንትን አለው፣ ኢፌክት አለው። ሰው የፌዴራል መንግስት የተወሰነ ለከተማ አስተዳደሩ የሚደጉምበት ሁኔታ ቢታይ እንደ አንድ የኢትዮጵያ ነዋሪ አዲስ አበባ ከተማ ህዝብ ከሀገሪቱ ጠቅላላ ገቢ የተወሰነ ማግኘት ቢኖርባት በሱ ዙሪያ ቢሰራ ተገቢ ነው ብዬ አስባለሁ። ሌላው እንደው መለስተኛ ነገር ሊሆን ይችላል። ለሰራተኞች እየተደረገ ያለው ድጎማ በጣም ጥሩ ነው። መጀመሪያ 20 ብር ነበር፣ በኋላ አሁን 40 ብር ሆኗል። ይሄ በከተማ አስተዳደሩ በጀት ላይ የሚፈጥረው ጫና ቀላል አይደለም። ከምገባ ፕሮግራም ጋር ከምን ጋር ሲደመር በጣም ብዙ ነው። ግን አፈጻጸሙ ላይ እዛም ስንጎበኝም አንስቼ ያውቃለሁ። የሚያሳስበኝ ነገር ስላለ ነው። እዛው ላይ ካፌ ከተጠቀመ ወይም እዛው ላይ የሆነ የሚገዛቸው ነገሮች ካሉ ነው የሚታሰብለት እና ገዝቶ እንዲበላ የሚያበረታታ አይነት አካሄድ አለም ወይ ሰው ሰራተኛው ገዝቶ እንዲበላ ሰራተኛው በተለያየ መልኩ እንግዲህ ያው ወይ ይዞ ይመጣን የራሱን ወይ ቅርብ ከሆነ ቤቱ ሄዶ ሊመገብ ይችላል። በተለያየ መልኩ አመጋገቡን ሊያስተካክል ይችላል። ሰው ያችን ገንዘብ ለመጠቀም ብሎ እንዲገዛ እየገፋ ነው፣ እያበረታታ ነው አይደለም ወይ? በቃ ያ ገንዘብ ምን ደጉመው ከሆነ ለምን ማንሰጠው? በቃ እንስተው የራሱን አጣጥሞ እንትን ያድርገው ይጠቀምበት የሚለው ነገር ለምንድን ነው እንደ አማራጭ አልታየው የሚል ሀሳብ አነሳለሁ። ሌላው እንደዚሁ በቋሚ ኮሚቴያችንም እየዞርን ስንሰራ አንዱ ደስ የሚለኝ ነገር ለምሳሌ የማህበራዊ ዋስትናን ስናይ ለምን አንዱ ጋር አይሆንም፣ ለምን ራሱን ችሎ መቆየት አስፈለገው የሚል እናነሳ ነበርና እሱ ወዲያውኑ ወደ በጎ ፍቃድና የህዝብ ተሳትፎ ማስተባበሪያ ቢሮ እንዲካተት ተደረገ። በጣም ትክክለኛ ውሳኔ ነበረ። አሁንም አንድ ሁለት ተቋማትን ማንሳት ፈልጋለሁ እንደ ግምት ውስጥ እንዲገባ። አንደኛው የነገዋ ነው። የነገዋ በጣም ትልቅ ስራ ነው። ሄደን ጎብኝተነዋል። ትልቅ የሚደነቅ ስራ ነው። ነገር ግን በቀጥታ ለከንቲባ ጽሕፈት ቤት ተጠሪ ከሚሆን ስራው በቀጥታ የሚመለከታቸው የሴቶች እና ማህበራዊ ጉዳይ ቢሮ ነው። ለሴቶችና ማህበራዊ ጉዳይ ቢሮ ኃላፊነቱን ሰጥቶ ከንቲባ ጽሕፈት ቤት ደግሞ ሁሉንም ይመለከታል። ሁሉም ለዛ ተጠሪ ነው። በሱ አድርጎ ስራውን ማሰራት አይቻልም ወይ? የግድ ለከንቲባ ጽሕፈት ቤት ተጠሪ ተቋማት መብዛት አለባቸው ወይ? በጣም የተለዩ መሰረታዊ የሆኑ ነገሮች ላይ ማተኮር አይቻልም ወይ የሚል አስተያየት አለኝ። ስለዚህ ነገዋን ወደ ሴቶችና ማህበራዊ ጉዳይ ቢሮ ሙሉ ኃላፊነት ሰጥቶ ሴቶችና ማህበራዊ ጉዳይ ቢሮን ማጠናከር ነው። ተገቢ ድጋፍና ክትትል ማድረግ ይቻላል ብዬ አምናለሁ። ሌላኛው የምገባ ኤጀንሲ ትልቅ ኃላፊነት አለበት። ትልቅ ስራ ነው እየተሰራ ያለው። ውጤትም ከተማዋም ውጤት ያስመዘገበችበት ተቋም ነው። ግን ላይ ተንሳፎ ያለ ተቋም ነው። ኢቭን ብዙ ኮምፕሌኖች አሉት። ሰራተኛ የተሟላ ሰራተኛ የለውም ወይም አልተፈቀደለትም። እንዲሁ ፍላጎት አለ፣ ስሜት አለ፣ ጥሩ ነው፣ እንቅስቃሴ አለ። ግን እንደዛ አይደለም። እኔ ከዛ ይልቅ ይሄን ተቋም ለሁለት እንትን አድርገን ኃላፊነት የሚወስዱ ተቋማት ቢኖሩ ብዬ አምናለሁ። አንደኛው ለምሳሌ አብዛኛውን ስራ የትምህርት ቁሳቁስ አቅርቦትና የትምህርት ቤትን ምገባ ትምህርት ቢሮ ሙሉ ኃላፊነት ወስዶ መስራት ይችላል። ካስፈለገ ያን የሚከታተል የስራ መደብ ወይም የሆነ ኃላፊ እንዲኖር ማድረግ ነው። በሱ መልክ በኢፌክቲቭሊ አድሚኒስተር ማድረግ እንደሚቻል ታይቷል። አሁን ባለፉት 2 ዓመታት ሙሉ ኃላፊነት ሲወስድ ማለት ነው። ሁለተኛ ከፊሉ ፓርት ለአሁንም ለሴቶችና ማህበራዊ ጉዳይ ቢሮ መስጠት ይቻላል። ለምሳሌ ተስፋ ብርሃን አስመልክቶ ሰራተኞችን የሚከታተሉት ሰው የሚለዩት ምን የሚሉት የሴቶችና ማህበራዊ ጉዳይ ቢሮ ናቸው፣ የክፍለ ከተማም የወረዳ። ስለዚህ ይሄኛው ወይ እንዲቀጥል እንኳን ካስፈለገ የሬጉላቶሪ ሮል ብቻ የቁጥጥር ስራ ብቻ እንዲኖረው አድርጎ ልክ እንደ ትምህርት ጥራትና ቁጥጥር እንደ ምግብና መድኃኒት የመሳሰሉት ሙሉ በሙሉ የተቆጣጣሪነት ሚና ትምህርት ቢሮ ስራና የሴቶችና ማህበራዊ ጉዳይ ቢሮን ስራዎች የመቆጣጠር ኃላፊነት እንዲወስድ ማድረግ አይቻልም ወይ
ራሱን ችሎ አንድ ቦታ ላይ ብቻ አለ። ክፍለ ከተማ ላይ ቅርንጫፍ የለውም። እዛ በላይ ክላስተር ወይም ምንም የለውም። ያን ያህል የሚፈልገውን ያክል ስራ እየሰራ ነው ብዬ አላምንም። ኃላፊዎቹም ራሱ በስራዎቻቸው ምን ያህል ይረካሉ የሚል ጥያቄ እንድናነሳ ስለሚያደርገን ነውና በሄድነው ቁጥር እንዲህ አይነት ስሜቶች ስላሉን ያን ታሳቢ አድርጎ መነጋገሩ በጣም ተገቢ ነው ብዬ አስባለሁ። ሌላኛው ከጤና ጋር ተያይዞ በጣም ትላልቅ ስራዎች እየተሰሩ ነው። ግን ዝም ብዬ ማለፍ ስለማልፈልግ ነው። በቀጥታም ስለምገለገልበት በክትትልና ድጋፍም እየሄድን ስለምናይ የካቲት 12 በጣም ትልቅ ስራ ነው የሚሰራው። ትምህርት ቢሮ የሚችለውን ድጋፍ እንደሚያደርግ አረጋግጠናል። የሚገርመው ኮሚትመንታቸው የሐኪሞቹ የዛ ያሉ የአስተዳደር ሰራተኞች የሚገርም ነው። አንድ ታካሚ ወይም በሽተኛ መጥቶ ሐኪም ሳያይ እንዳይሄድ የሚል አቋም አላቸው። እንደው ዝም ብሎ ሐኪም ብቻ ሳይሆን ስፔሻሊስት ሳያየው ሳያገኘው መሄድ የለበትም የሚል ኮሚትመንት ስላላቸው በሆነች ጠባብ ቦታ 3-4 ሐኪሞች ሆነው ይሰራሉ። ይሄ የሚፈጥርባቸው ጫና እነሱ ላይ ቀላል አይደለም። እሱን በጊዜው አስተያየት ሰጥተናል። እነ ዶክተር ዮሐንስም ኮንሲደር አድርገዋል። ያ ሁሉ የፈጠረው ጥበት ነው። የቦታ ጥበት፣ ያሉት ቤቶች ያነሱና ያረጁ መሆናቸው የመሳሰሉት። ያስተምራሉ፣ በጣም ትላልቅ ስራዎች ይሰራሉ። አስተማሪዎች በጣም የታወቁ ስፔሻሊስቶች እና የተሻለ ማማከርም መስራትም ማለትም የሚችሉ ሰዎች አንድ ጠባብ ቢሮ 3 በምትሆን ቢሮ ውስጥ 3-4 ስፔሻሊስቶች አሉ። በዚህ ምክንያት መጥተው ክላስ ሲኖራቸው ብቻ መጥተው አስተምረው የሚሄዱ አይነት ወይም ስራቸው ብቻ መስራት ያለባቸውን ነገር መጥተው ሰርተው የሚሄዱ አይነት እየሆኑ ነው። መጥተው ቢሮአቸው ላይ እዛ ሆነው ተረጋግተው ማማከር የሚችሉበት፣ ተረጋግተው የሚያስቡበት፣ የተሻለ ስራ መስራት የሚችሉበት ነገር ቢመቻች ከዛ በላይ መስራት እንደሚቻል ማየት ችለናል። እና ለሱ ማስፋፊያ ሌሎች ላይ ያለው ብለሲንግ እነሱም ጋር ቢደርሳቸው ዙረን ስላየን ነው። ዘውዲቱን አይተናን፣ በጣም የሚደንቅ ነው። ራስ ደስታን አይተናን፣ በጣም አስገራሚ ነው። የምኒልክንም እንደዚሁ ሌሎችም የጥሩነሽ ቤጅንግም ብለን እናስብ እንችላለን። አዲሶቹን ትተን ማለት ነው። የካቲት ይሄ እጣ ይሄ እድል እንዲደርሰው ደግሞ በጣም ብዙ ነው የሚያስተናግደው። መሀል ከተማ ላይ ስለሆነ የታወቁ ሐኪሞችም አሉት፣ የተለያዩ ስፔሻላይዜሽኖችም አሉት። እነሱን ለመጠቀም በጣም ብዙ ህዝብ ነው የሚመጣውና እሱ ላይ የተለየ ቢሮው የሚሰጠው ትኩረት እንዳለ እናውቃለን። ግን ክብርት ከንቲባ እና አስተዳደሩ በአጠቃላይ ለየት ባለ መልኩ እንድታዩት እፈልጋለሁ። መጨረሻ ላይ ወጣቱ ላይ ስራ መስራት ያስፈልጋል። ወጣቱን በደንብ ለማግኘት የሚያስችሉ መሰረተ ልማቶች አሉ። ለምሳሌ አሁን እየተሰራ ያለው የስፖርት ሜዳዎች፣ የስፖርት ማዘውተሪያ ሜዳዎች በጣም የሚገርሙ ናቸው። እኔ የተወሰኑ ጊዜ ወደ ወጣ እያልኩ መጣባቸው ጊዜዎች ነበሩ እና ሲሄድ አንዱ የሚያስቀናኝ የሚያስቆጨኝ የነበረው የስፖርት ሜዳዎች፣ የስፖርት ማዘውተሪያ ቦታዎችን ስታዩ ግሪን መሆናቸው፣ ጽድት ያሉ መሆናቸው። አሁን ከተማ ውስጥ ዘዋወር ያንሳይ በጣም ድሮ ቅናቴ አሁን እፎይ እያልኩ መጣለሁ። ነገር ግን በአግባቡ ልንጠቀምባቸው ይገባል ብዬ አስባለሁ። ከሱ ጎን ለጎን ደግሞ የወጣቶች ስብዕና ማዕከል መገንቢያ ተቋማት አሉ። በቁጥር በጣም ብዙ ናቸው። 114 የወጣት ስብዕና መገንቢያ ማዕከላት አሉ። ግን ሙሉ አገልግሎት እየሰጡ ነው ወይ? ሙሉ ስራቸውን ኃላፊነታቸውን እየተወጡ ነው ወይ ብለን ስናይ አይደለም። ባለፉት 5 ዓመታት ሁልጊዜ አስተያየት ስንሰጥ ወጣቶችና ስፖርት ቢሮ ላይ እነዚህ ላይ እናተኩራለን። አንዳንዶቹ ከተገነቡበት ዓላማዎች ሁሉ አገልግሎት ሰጥተው እናገኛቸዋለን። ወይ የተፈናቀለ ሰው ገብቶባቸው፣ ወይ ፖሊስ አርፎባቸው፣ ቀደም ሲል መከላከያም ጭምር አልፎባቸው የምናገኝበት ሁኔታ ነበረ። አንዳንዶቹ እንደውም አገልግሎት ተጠቅመው ሄደው የውሃና የመብራት መክፈል የተሳናቸው የወጣቶችና ስፖርት ማዕከላት አግኝተን ነበረ። እነዚህን በደንብ አድርገን መጠቀም ብንችል አብዛኛውን ወጣት በእነሱ በኩል አግኝተን የተሻለ ስራ መስራት የሚሰሩ አሉ። በተሻለ እንደዛም ሆኖ ግን አሁንም ድረስ ቢያንስ 20-30 የሚሆኑ የወጣቶች ማዕከላት የሚፈለገውን ያክል የሚገባውን ያክል ተደራጅተው በዛ ልክ እየሰሩ አይደሉም ብዬ አስባለሁ። አንዳንዶቹ የስፖርት ማዘውተሪያ ቦታዎችም ጭምር አላቸው። እነሱን ማልማት አዲስ ሌላ እያለማ ያሉትን ለምንድን ነው የማናለማው? ልክ በእኩል አይን ማየት እኮ ነው። ሌላ ቦታ ላይ ሄደን የስፖርት ማዘውተሪያ ቦታ ስናለማ፣ አዲስ ቦታ ስናለማ በእጃችን ያለውን ለምንድን ነው የማናለማው?
አሁን የካ ወረዳ 2 ላይ ያለው ወጣት ማዕከል ትልቅ ሰፊ ሜዳ አለው፣ ግን በአግባቡ እየተሰራበት አለ። አጥሩ ፈርሶ ማንም እንደፈለገ የሚገባበት የሚወጣበት አይነት ነው። የዚህ አይነት ሌላም ቦታ ሊኖር ይችላል። እንደው ያየሁትን ምሳሌ ነውና እንደዚህ አይነት ነገሮች ቢስተካከሉና ትኩረት ቢያገኙ በቀጣዮቹ ዓመታት በጣም የተሻለ ስራ ይሰራል። የተሻለ ውጤት ደግሞ እያየን እንሄዳለን ብዬ ተስፋ አደርጋለሁ። አመሰግናለሁ።